ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ የወርቅ የቤተሰቦች እንዴት አደራችሁ? ሰላም አደራችሁ? ነው ያለው። እስከ ረመስገን ክብሩ ስፈልጌታ ትላንትና በፍቅር ለቪዲዮ ሰርቼ ነበርኩኝ። ብዙዎቻችሁ በውስጥ መስመር ከቡታጅራ ልጆች ደውላችሁ ነበራችሁ። በጣም አዘንኩኝ። ለምን አዘንኩኝ? የፍቅር የአክስቱ ልጅ ሞታለች። የፍቅር አክስቱ ልጅ ሞታለች እና በዛ ሀዘን ነው እንጂ ሌላ ምንም አልሆነችም ብላ ሁለት ሰው ነው ለኔ መልእክት አስተላለፉኝ። ሁለት ሰው ደውሎ ሪኮርድ አደረኩኝ። ሪኮርድ ራሱ ተመላልሰናል። ፍቅርን አገናኙ ስለው ሰዓት ፍቅር አሁን ተኝታለች፣ ነገር ግን የሷ አክስቱ ልጅ ሞታለች፣ ለዛ ሀዘን ላይ ናት፣ ሌላ ምንም ችግር የለም ብሎ ልጆቹ ለኔ ነገሩኝ ማለት ነው። እና ለምን ጠየቀሽ? ለምን ፈለገሽ? ከሱ ጋር ጥላቻ አይደለሽም ወይም ደግሞ ከሱ ጋር ኮርፈሽ አይደለ እንዴ ብላችሁ ደግሞ ብዙዎቻችሁ በWhatsApp ቁጥር በWhatsApp ደግሞ አወራችሁኝ። እኔ ጥላቻ ብኖርም ሰው ልጅ ላይ በሰላም ሰዓት ብቻ አይደለም ሰው ልጅ ሰው የሚፈልገው በጥላቻ ሰዓትም ደግሞ በቅም ሆንም ሰዓትም ሰው ልጅ ሰው ፈላጊ ነው። ሰው ልጅ አስፈላጊ ነው። ለሰው ልጅ ጥላት አይደለንም። ሰው ልጅ ለሰው ልጅ አስፈላጊ ነው። ለምን ጠይቀሻል? ለምን ፈለገሽ? ሰድበሽ አልነበረም ወይ? እንደዚህ አልነበረሽም ወይ ብላችሁ ብዙዎቻችሁ በWhatsApp አወራችሁ። አዎ አይ ቲንክ ሰድቤዋለሁ። ደግሞ እየሰደብኩኝ አንደኛ ደረጃ በሷ ስራ፣ ሁለተኛ ደረጃ በኦድንሷ ምክንያት ነው። ኦድንሱ በምንም ታምር ባሌ ጋር መውራት አይችሉም። በምንም ታምር ሄዱ ባለቤቴ ጋር ደወሉ፣ አማጡ፣ አናገሩ። እኔና እሱ ለማለያየት እኔና ባለቤቴ ጥብቅ ግንኙነት አለን። ልጆች እናት ነን። ልጄ አባት ነው። የልጄ እናት ነኝ። ሁለተኛ ደረጃ ደግሞ በ15 16 ዓመት ባለትዳር በእናንተ ታልካሽነት ምክንያት የሚፈረስ ትዳር አይደለም። እናንተ ህይወትን ልመበጠበጡ ህይወትን ልታፈርሱ ሄዳችሁ ባለቤት ጠርታችሁ አማጣችሁ። በዛ ቂም ሰደብኩኝ። አዎ በቃ እልህ ወጣው ማለት ነው። ለምን በምንም ምክንያት ነው? ባለ የታቃችሁ ነው? ባለ የታግንታችሁ ነው? ባለ የታውቃችሁ ነው? ባለቤት ጋይታችሁ ምስትክ እንደዚህ ናት፣ ምስትክ እንደዚህ ናት፣ ምስትክ እንደዚህ ናት ብላችሁ ያወራችሁ ወሬ ባለ ሰማ ራሱ ገረመው ማለት ነው። እናንተ ምን ቤት ናችሁ? ስለኔ ህይወትና ስለሱ ህይወት ምን ታውቃላችሁ? እሱን የታውቃላችሁ? እኔ ፎቶ ስለጥፍ ነው የምታውቁ እንጂ እሱ ጥቁር ይሁን ቀይ ይሁን አጭር ይሁን ረዥም እናንተ የምታውቁት ታሪክ የለም። ምድር ገለሞቶች ወንድ ያጡት ማለት ነው። በዛ ምክንያት ፍቅር ሰድቤያታለሁ። አዎ አንደኛ ደረጃ በሷ ጥፋት፣ ሁለተኛ ደረጃ በዚህ በኦድንሷ ጥፋት አዎ ሰደብኩኝ። ከዛ ውጭ ምንም የምታመጣው ታሪክ የለም። ሁለተኛ ደረጃ በሷ ጥፋቱ ምንድን ነው አላችሁ ጠይቃችሁ፣ የሷ ጥፋት ምን እንደሆነ ታውቃላችሁ። እኛ ለሷ ብለን ብዙ ሰዓት ታግለን ብዙ ሰዓት 2 ዓመት ሙሉ ተቋሽሸን ተሰዳድበን ትልቅ ደረጃ ትደርሳለች ብለን ስንጠብቅ ተልካሻ ቦታ ወርቃ ተገኘች። ተልካሻ ቦታ ተለየው ብላ ዲቃላ አለ ብላ መጣች። በጣም በዛ ሰዓት ልባችን ተሰበረ። አንድ ቀን እስቲ እኔ የሚለው አንድ ቀን ለሷ ብለን ለሷ ማንነቱ ብለን እኛ ያልሆነ ነገር አለ? አንድ ቀን ደስታ ሳናገኝ 2 ዓመት ሙሉ ስናልቅስ እሱ ጋር ስናለቅስ ቅሌት ዲቃላ አለኝ ልጄ ተቀማው ህይወት ተበጠበጠ ትዳር ተበጠበጠ ብላ መጣች። ከዛ ተመለሳ ጭራሽ ተለየ ብላ መጣች። እኛ እዚህ ጋር ቂማት ስድቡ አያስፈልጋትም? እሺ እሱ ይቀመጥ። ሁለተኛ ደረጃ ደግሞ ኦዲንሶች የምትባሉ እናንተ እንደ ውሻና እንደ ሜዳ አህያ ሚዲያ ላይ ተቀምጣችሁ ውጭ ምን ታውቃላችሁ? እኔ ትላንትና እንኳን አሳብ ሆኖብኝ ትላንትና እንኳን ደውዬ ምን ውጧት ነው ምን ገብቷት ነው ብዬ የጠፈችው ምክንያቱም ሰምቼዋለሁ። የጠፈችው ታሪኩን ሰምቼዋለሁ። እናንተ ይሄን ያህል ኦዲንስ ከሆናችሁ ፈልጋችሁ ኦዲንስ ሆናችሁ ኦዲንስ ፈልጋችሁ ሳታመጡ አነጋገራችሁ ሳታመጡ እንዴት? ምን አይነት ጅልነት ነው እናንተ? ምን አይነት ጅልነት ነው እናንተ? ምን አይነት ጅልነት! የት ገባች? የት ሆና ነው? ምን አጋጥሟት ነው ብላችሁ ሳትጠይቁ እስከ ዛሬ ዝም ማለታችሁ በጣም ገርሞኛል። ጥላቻ አለኝ። አዎ ጠፋ ጥላቻ አለን። እኔና እሷ ጥላቻ አለን። ጥፋት አጠፍታለች።
አዎ ጥፋቱ ጠፋ። ነገር ግን ሀሳብ ሆኖብኝ ጥያቄ ሆኖብኝ ፈልጊያታለሁ፣ አግኝቻታለሁ በራሴ በኩል። ሆኖም ግን አሁን ስለ እሱ አይደለም የእሷ በኩል ብዙዎቻችሁ ጠፋች ብላችሁ ጠይቃችሁኝ መልስ ይሄ ነው ብዬ አስባለሁ። ሁለተኛ ደረጃ ደግሞ ትላንትና አብርሽ ቤት የተለቀቀ ቪዲዮ ብዙዎቻችሁ ሴት ከሆነች አንበሳ እናወርዳለን፣ ወንድ ከሆነ አንበሳ እናወርድም። እኛ ሴትን ብለን ማኛን፣ ወንድ ከሆነ ማየትም አንፈልግም፣ ቪዲዮ አንከታተልም። እናንተስ ኦዲንሶቹ እርግዝና ምን እንደሆነ አታውቁም? እሷ እኮ እርጉዝ አይደለችም ተብሎ ከቡታጅራ አብሮ የገባ ሰው አብሮ የወጣ ሰው ደግሞ እሷ የተኛች ክላሱ ላይ ካሜራ አለ። እዛ ክላስ ላይ ያለው አስተናጋዳችሁ ጋር እኔ አውርቼዋለሁ። እርጉዝ አይደለችም። በኑራ ሆዱ ውስጥ ከታ ዲራማ እየሰራች ያለች ሴትዮዋ እርጉዝ ናት ብላችሁ ሲታወሩ ፈጣሪን አትፈሩም? እርግዝና አርግዛችሁ አልወለዳችሁም? በአንድ በኩል ጨርቁ ትከታለች፣ በአንድ በኩል በኑራ ትከታለች፣ በአንድ በኩል ኳዝ ትከታለች። እናንተ እርግዝናና በኑራ ላይታችሁ አታቁም ወይ? ምድር ደንቆሮች አታቁም ወይ? ይሄ ለኔ ጥያቄ ሆኖብኛል። ሶስተኛ ደረጃ ደግሞ አብርሽ እንዴት ከሱ ጋር ተመሳሳይ ልብስ አልለበሰም? ለምን ሌዙር ለበሰ? ከስሩ ለምን ጂንስ ለበሰ? ከላይ ለምን ሌዙር ለበሰ ብላችሁ ጭራሽ ብላችሁ ሌዘሩን ጠየቃችሁ? የተለበሰ ሱሪ፣ የተለበሰ ጃኬት፣ አረ ነውር ነው። አረ ጅልነት ለእናንተ ይበቃል። አረ ለእናንተ ጅልነት ይበቃል። እኔ ለእናንተ ሁሉም ቀድጄዋለሁ። እኔ የእናንተ ሬኮርድ ሁሉም ቀድጄዋለሁ። አረ ጅልነት ይበቃችኋል። አረ ከጅልነት ውጡ። አረ በፈጣሪ ስም። ሶስተኛ ደረጃ እንዴት አልሰማችም አላችሁ? ተመለሳችሁ ደግሞ እንዴት እሱን ሄዳ ሰላም ትላለች? እንዴት እሱ ሄዳ ሰላም ትያለሽ? ኬኩ ላይ እንዴት የሱ እጁ ላይ የራስ እጅ ትጭኛለሽ? ተመለሳችሁ ደግሞ እንዴት ትልቅ ደረጃ ድርሼ አሳያቸዋለሁ፣ እኔ ጠንክሬ አሳያቸዋለሁ፣ ትልቅ ሰው ሆኜ ትልቅ ደረጃ ድርሼ አሳያቸዋለሁ እያለ ሴትዮዋ እንዴት ተመልሰሽ ወደ አብርሽ ጋር ትገናኛለሽ? ተለየው ብለሽ አይንሽን ገልጪ። ተሸፍነሻል፣ መድኃኒት ውጠሻል፣ መርፌ ተወግተሻል፣ ተነክተሻል፣ ተኝተሻል ብትሉት እናንተ ምን አገባችሁ? የሰው ቦት የሚመራው እናንተ ናችሁ። የሚመሩት እናንተ ናችሁ። አይንሽን ጨፍነሻል፣ ተኝተሻል። ልጅቷ በመድኃኒት ነክቶ ነው። የምን መድኃኒት ነካ? ልጅቷ በመድኃኒት ነክቶ ነው። ልጅቷ በመርፌ ወቅቶ ነው። ልጅቷ በመድኃኒት ነክቶ ነው የምትሉት የምን መርፌ ነው ወጋ? የምን መድኃኒት ነው ነካ? ኧረ በፈጣሪ ስም እናንተ ቆይ ሴቶች ጭንቅላታችሁ ወዴት ሄደ? ከሱ ጋር ስለተገኘችው መድኃኒት ወጋችሁ? ከአሁን በፊት እስከዛሬ መድኃኒት የላትም? ከአሁን በፊትም መድኃኒት አላት። የት አላት? የብሽቶ መድኃኒት በሶ ላይ እንደተሰራ በደንብ እናውቃለን። በአብርሽ እጅ መድኃኒት እንዳለ በሩታ ላይ መድኃኒት እንደተሰራ እኛ በደንብ እናውቃለን። እሱን ለእኛ ተውት። አብርሽ ላይ ትልቅ መድኃኒት እንዳለ ሩታ ላይ መድኃኒት እንደተሰራ በደንብ እኛ እናውቃለን። ነገር ግን እዚህ መታችሁ ማታውቁ ሰው ሆናችሁ መድኃኒት ነክተሻል ወይ? እንቅልፍ ላይ ነሽ? ተነቂ። ምን ሆነ የምትነቃው? ባልና ሚስት ለምን ተገናኙ ብላችሁ ነው? ሁለተኛ ደረጃ ደግሞ እነሱ እንዳልተጣሉ በደንብ እናውቃለን። አልተጣሉም፣ አልተለዩም። በእናንተ ላይ ፔክ እየሰሩ ነው ያሉት ደግ። ሶስተኛ ደረጃ ደግሞ ሄርሜላ ጋር አድሮ ነው። ሄርሜላ ጋር ሰክስ አድርጎ ሄርሜላ ጋር አጋገን ተገኘ። ሄርሜላ ከሱ ጎን የተኘችው አውቆ ማታ ያድሩ ሌላ ቦታ ነው። ማታ ያድረው ሌላ ቦታ ነው። ቀን ደግሞ ማታ ቪዲዮ ሰራችው። ግንት አድርጓል፣ ሰክስ አድርጓል። አረ ነውር ነው። አረ አይባልም። በፈጣሪ አይባልም። ስጋና እየታያችሁ ሰክስ ያደርግ እየታያችሁ አልጋብ ስተኙ እየታያችሁ። አረ ነውር ነው። ፈጣሪን ፍሩ። ነውር ነው። አረ ይወቁ። በጣም የሚያሳፍር ነገር እየተናገራችሁ አላችሁ። አረ ሀራም። አረ ነውር ነገር አትናገሩ። እቺ ከሆነ ቆሻሻ እስቲ እናቴ ጋር ብላ ሄዳለች። በእናት የሚታፈራ ሴትዮዋ ቡታጅራ ሄዳ እናቱ ሳታገኝ አባቱን ሳታገኝ እህቶቹን ሳታገኝ ተመልሳ አዲስ አበባ ገባች።
እቺ ቆሻሻ ዝንጀሮ፣ የዝንጀሮ ዘር፣ እቺ ዝንጀሮ ዘር፣ እቺ ቁማጣ፣ የቁማጣ ዘር፣ እቺ የሰው ክብር የሌላት ወራዳ ደግሞ ስትስቅ ጥርሷ ከንፈሩ ሄዶ ጆሮ ግንዱ ደረሰ። በምግብ የምትሸወት በአንድ ጉርሻ ምግብ የምትሸወት እቺ ቆሻሻ ሴተኛ አዳሪ ቦርኮ ሴትዮዋ፣ በቤተሰቡ የምትፈራ ሴትዮዋ፣ በእናትና በአባት የምትፈራ ሴትዮዋ፣ እቺ ወራዳ ይሄን ያህል ለቤተሰቡ ክብር የሌለ ትዳር ለሷ ጥንቅር ብሎ ይቅር። ለቤተሰቡ ክብር የሌለ ትዳር፣ ለቤተሰቡ ክብር የሌለ ባል፣ ለእናት ለአባት ክብር የሌለ ባል ጥንቅር ብሎ ይቅር። እስቲ የእሱ እናት እዩት፣ የአብርሽ እናት፣ የአብርሽ ቤተሰቦች ዘር መንዘር ውስጥ እዩት እስቲ የት እንዳኖረ እናቴው የት እንዳለች፣ አባቴው የት እንዳለ፣ የሞላ ቤተሰቦች ሁሉ ዘር መንዘሯ የት እንዳለ እስቲ እዩት። በጣም ነው የምታሳፍሩት እናንተ ወራዶች ማለት ነው። በጣም አይብ፣ ወላ አይብ። እናንተ ፈጣሪ ማትፈሩ፣ አምላክን ማትፈሩ፣ ኢየሱስ ክርስቶስን ማትፈሩ ወራዶች፣ እቺ ወራዳ የወራዳ ዘር፣ እቺ ከሰው ጋር ማትመጠን ቆሻሻ፣ ከሰው እኩል የሌለች ቆሻሻ። የምትፈታ ከሆነ እንደ ሩታ ማለት እንደ ፍቅር ተለይታ ወይ አታሳይም። እናንተ በጎች ደግሞ ሚዲያ ላይ ወጣችሁ 24 ትጮኻላችሁ። ሩታና አብርሽ መቼም አይለዩም። መቼም አይለዩም። ማይለዩ መቼ ነው? የሚለየው መቼ ነው? አብርሽ 1 ሚሊዮን ሲገባ ሩታ እዛኔ ትባራለች። አብርሽ 1 ሚሊዮን ሲገባ ሩታ እዛኔ ትባራለች። በደንብ ይወቁ እናንተ ምድር ከብቶች ማለት ነው። እናንተ ምድር ከብቶች፣ እናንተ ምድር ደንቆሮች። ምንድን ነው ይሄን ያህል? ሩታ እርጉዝ ናት። ሴት ከሆነ እኛ የምንፈልገው፣ ወንድ ከሆነ አንፈልግም፣ ወንድ ከሆነ አንፈልግም። አንቺን ሰጠሽው፣ አንተን ሰጣክ። የፈጣሪ ስጦታ። እሷ እርጉዝ አይደለችም። ነገር ግን እርጉዝ ብትሆንም የፈጣሪ ስጦታ ፈጣሪ ነው እንጂ አንቺ ምን ቤትሽ? አንቺ ማነሽ? ሁለተኛ ደግሞ ጾታ የምናውቀው የምትሉ ትላንትና ጾታው የተኛው ሼካ ነው። ባክሽ ፈጣሪ አንቺ ነሽ። አንቺ ደግሞ ጸግሽ የምትባል ሴትዮዋ ፈጣሪ አንቺ ነሽ። በኡፉፓ ላይ ምንድነው ከተሽ ኡፉፓ ላይ ከፈነዳ በኋላ ሴትና ወንድ በዚህ ለየን። ወንድን የምትዩ አንቺ ነሽ። ያስረገሽው አንቺ የሰጠሽው ሆዱ ውስጥ ያደረገሽው አንቺ ነሽ። የፈጣሪ ስጦታ አንቺ የምትፎካክሪው፣ የፈጣሪ ስጦታ አንቺ የምትፎካክሪው አንቺ ዶክተር ነሽ። የተኛው ዶክተር የተኛው ዋና ዶክተር ቆሞ በኮምፒውተር ታይቶ ሴትና ወንድ ተለይቶ ነው የሚታውቀው እንጂ የት ሀገር ነው? እሷ ላቆም ትላለች፣ እሱ ደግሞ ወንድ ነው አለ፣ እሷ ደግሞ ሴት ነው አለችው። አንቺ ደግሞ በመሀል ደግሞ ኡፉፓው ከተሽ ኡፉፓ ውስጥ ምን እንደፈናደሽ፣ ከዛ በኋላ ወንድ ነው። ኧረ በፈጣሪ ስም አውጣኝ። በኡፉፓ የት ሀገር ነው ልጅ ወንድና ሴት የተዋወቀው? የት ሀገር ነው? ኧረ የእናንተ ጉድ ልየ። ኧረ የእናንተ ጉድ አይወራ። የእናንተ ጉድ አይወራ። እናንተ አሳፋሪዎች ማለት ነው። የእናንተ ጉድ አይወራ። የእናንተ ጉድ ተወርቶም አያልቅም። የእናንተ ጉድ ተወርቶም አያልቅም። ሁለተኛ ወንድ ልጅ እንዴት አይኖ ይይዛታል? ወንድ ልጅ እንዴት አይኖ ይይዛታል? እንዴት ወንድ ልጅ አይኖ አይዞ ያመጣታል? አብላ እንዴት በዛ ቦታ ተገኘ? ማርቄ እዛ ቦታ እንዴት አልተገኘ? እክልን ለምን ተገኘ? እክልን ለምን አልተገኘ? ኧረ በኢየሱስ ክርስቶስ ስም! ኧረ ትናንትና ላይፍ ላይ ያየን ጉዱ፣ የትናንትና ላይፍ ላይ የሰማን ጉዱ። እናንተ ይሄን ያህል እናንተ ይሄን ያህል አሳፋሪዎች፣ ውርደታሞች! ኧረ በኢየሱስ ክርስቶስ ስም! ኧረ በኢየሱስ ክርስቶስ ስም! የእናንተ ውርደቱ የትም አላየንም። ይሄን ያህል የእናንተ ውርደት፣ ይሄን ያህል የእናንተ ቅሌታም! ኧረ በጌታ በኢየሱስ ክርስቶስም በህይወት ዘመን እንደናንተ ቆሻሻ ኦዲንስ አይቼም ሰምቼም አላውቁም። ኦዲንስ ማለት ዝም ብላችሁ እሷ ስትለቀቅ እሷ ማየት፣ እሱ ሲለቀቅ እሱ ማየት ማሳደግ ነው። ከዛ ውጭ ባልና ሚስት መሀል ገብታችሁ ከአንቺ ጋር እንዴት ሆነ፣ እንዴት ታረቀሽው፣ ለምን ከእሱ አልተለየሽም፣ እሱ ከሌላ ሴት ጋር ይተኛል፣ ከሌላ ሴት ጋር ይባዳል። ሲባዳ የታየሽ እሱ ሲባዳ የታየሽ እግሩ የያዝሽው አንቺ ነሽ። አንደኛ ደረጃ ሸዋዬ፣ ኧረ በፈጣሪ ኧረ አምላክን ፍሩ።
ኧረ አምላክን ፍሩ። ኧረ ሩታ፣ ኧረ ሸወዬ እነማን ናቸው ስማቸው? ጠርቼ እንዶ አልጨርስም። ነይ ኤርኮርድ አለ የእናንተ ታሪክ ሁሉ ኤርኮርዱን ቀድቼዋለሁ። ነይ ትናንትና ፈጣሪ ነው ተገኛችሁ። ኧረ በስመ አብ አሳፋሪ ናችሁ።